አይሴጉል ተተኮሰባት። ሳፈር አካል ጉዳተኛ ሆነ። ቬጋን ጨርቋን ጥላ አበደች። ያልተጠበቁ አስገራሚ አስጨናቂ ምርጥ ትዕይንቶች። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬም እንደተለመደው ተወዳጁን አጓጊውን ምርጡን ልጄ ድራማ ክፍል 75 ዛሬው ዝግጅታችን ለእናንተ ለውድ ቤተሰቦቻችን ይሆናሉ የተባሉ ምርጥ ትዕይንቶችን አካተን ተመልሰናል። እናንተ የሚጠብቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ምርጥ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። እንዲሁም ተወዳጁ አጓጊው ድራማ ለልጄ ተወዳጁን ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ከወዲሁ እስከ መጨረሻው ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ቴማ የጭንቅላት ካንሰር በሽተኛ መሆኗን ለማንም ሳትናገር ነገር ግን ከባድ ውሳኔ ወስናለች። እኔ በሕይወት ለመኖር ያለኝ ጊዜ በጣም ትንሽ ነው። ሳፈር እኔ አልገባውም፣ ይህንንም እሱ ማወቅ የለበትም ብላ በሰርጋቸው ቀን አላገባውም፣ አልፈልገውም ብላ ሰው ሁሉ ፊት ለፊት አዋርዳ ጥላው ሄዳለች። ቬጉን የእናትና የአባቷን ሞት በቴሌቪዥን ከሰማች በኋላ ተኝታ በህልሟ የምታየው ነገር እንጂ በእውኑ አልመሰላትም። ቲቪው ላይ እንዳፈጠጠች ደርቃ ቀርታለች። ሴማ ልጄ ምንድን ያደረግሽው? ቆይ ልጄ እንደዚህ ማድረግ ለምንድን ያስፈልገው? አባዬ ምን ያረክ ነው? ይህ አሁን ሰዓቱ አይደለም። ሴማ የኔ ውድ ሴማ እባክሽን ትንሽ እኔ ወደ ቤት መሄድ ይኖርብናል። ነይ ሴማ። አይሴጉል እንደምንም ብላ ሴማን አሳምናት ወደ ቤት ይዛት ትሄዳለች። ሳፈር ለደቂቃዎች በድን ሆኖ ድንገት ከእንቅልፉ እንደነቃ ሰው ብንን ብሎ ይነሳል። እሱም ማረጋጋት፣ እሱም መያዝ ለያዥ ለገናዡ ከባድ ነገር ይሆናል። ሳፈር ሁሉንም እየከፈታተረ ከአዳራሽ ወጥቶ መኪናውን አስነስቶ መሄድ ይጀምራል። ገንቦና ዙልፍከርም በድንጋጤ መኪናቸውን አስነስቶ እሱን መከተል ይጀምራሉ። ቬጉን የሰማችው ድንገተኛ መርዶ ከአቅሟ በላይ ሲሆንባት መቀበል ይከብዳታል። ይህኔ እናትና አባቴ ሊመጡ ነው ብላ ቤቱን ማዘጋጀት ትጀምራለች። ሰራተኛዋ በሁኔታዋ በጣም ተደናግጣ ወደ ፓይራስ ጋር ትደውላለች። ፓይራስን ያገቱ ሰዎች ስልኩን እላይ በላይ ዘጉባታል። አማራጭ ስታጣ የስነ ልቦና ሐኪሟ ጋር ትደውላለች። እሱም ምንም ጊዜ ሳያባክን ይመጣል። ሰላም ዶክተር፣ ማን ፈልገህ መጥተህ ነው? እማዬና አባዬ ከሆኑ ዛሬ ይመጣሉ። ቅድም ደውሎልኝ እየመጣን ነው ብለውኛል እና ቤቱን ማስተካከል አለብኝ። ቤቱን ሁሉን ነገር ማስተካከል አለብኝ። ፓይራስን ያገቱ ሰዎች አንድ የህፃናት ክፍል የሚመስል ቤት ውስጥ ጥለውት ሄዳሉ። ሳፈር እሳት ለብሶ እሳት ኮርሶ ቀጥታ ያመራው ሴማ ጋር ነበር። ሳፈር እባክን ተረጋጋ። ሳፈር እባክን ችግር ዞር በሉልኝ ብያለሁ። ማናችሁንም አልፈልግም፣ ዞር በሉ። ሴማ የኔ ውድ እባክሽን ንገረኝ ሴማ፣ ለምንድን ነው ይህንን ያረግሽው? ንገረኝ። ደግሜ ልጠይቅሽ ሴማ፣ ለምንድን ነው አንተ ማግባት አልፈልግም ያልሽው? ንገርኝ እባክሽን ንገርኝ። ምንድን ነው የፈለግከው? እውነቱ እንድነግርህ ነው የፈለግከው? በሕይወት ለመኖር የቀረኝ በጣም ጥቂት ጊዜ ነው ብዬ እንድነግርህ ነው የፈለግከው? ሴማ ጠብቁ ነው። ሴማ በቃ ተወኝ። ሳፈር እኔ አንተን ማግባት አልፈልግም። ለምን? በቃ ተው። ለምን እያልኩሽ ነው። እኔ አንተን አልወድህም፣ ደግሞ አትመጥነኝም። ተይ እንጂ ሴማ፣ እየቀለድሽብኝ ነው አይደል? እየቀለድኩ አይደለም፣ እውነቴን ነው። እኔ ልወደ ሞከርኩኝ ግን አልሆነም። በቃ እኔ አንተን ማግባት አልፈልግም። ታዲያ የሁሉ ግርግር ለምንድን ያስፈልገው? ያ ሁሉ ሰው፣ አዳራሽ፣ ሰርግ፣ ወይ ያ ሁሉ ለምንድን ያስፈልገው? በሁሉም ሰው ፊት ለፊት እኔን ልታዋርጅኝ ፈልገሽ ነው? ገር እንጂ ሴማ፣ እኔን ማዋረድ ፈልገሽ ነው? በቃ እኔ አንተን ማግባት አልፈልግም። ሴማ ልጄ፣ በቃ ሳፈር እና ልጄ፣ ሁለታችሁም መረጋጋት ይኖርባቸዋል። ጊዜ ውሰዱ። ሳፈር ውስጡ እያረ ልቡ ተሰብሮ በንዴት እየተንተከተከ ጣቱ ላይ ያጠለቀውን ቀለበት ለማውለቅ እየታገለ ወደ ቤት ማምራት ይጀምራል። ሳፈር ሁኔታ ያላማረው ዙልፊከር እግር በእግር ሳፈርን እየተከተለው ይገኛል። ፓይራስ ከሰዓታት በኋላ ራሱን ከሳተበት ቦታ ይነቃል። ሞቼ ነው በሕይወት አለው። ሞቼ መሆን የለበትም አለው። አዎ በሕይወት አለው። ፓይራስ ግራ ቀኙን እያማተረ ቀስ እያለ በቤቱ ደረጃ ሲወርድ ድንገት አንዲት ሴት ምግብ እየሰራች ያያታል። ማነሽ አንቺ?
ቆይ እኔ እዚህ ምን ሰራለሁ? እንኳን ደህና መጣ ወደ ቤታችን። ና የጠየቀውን ጥያቄ ሙሉ እኔ መልስ እሰጥሃለሁ። ና ተቀመጥ። እውነት ለመናገር በዚህ መንገድ እዚህ በመምጣት በጣም አዝኛለሁ። ነገር ግን አማራጭ አልነበረንም። ቆይ አልገባኝም። ማንሽ አንቺ? ምንድነው ከኔ የምትፈልጉት? እኛ ከአንተ የምንፈልገው አንድ ነገር ነው። አባትን ለእኛ እንድታስረክብ እንፈልጋለን። አባትን እስማኤልን፣ ወይም ደግሞ በድብቅ ስሙ አዲል ቶብራክ። ምን ነው ገረመ እንዴ? አዲል ቶብራክና እስማኤል አንድ ሰው እንደሆነ የማናውቅ ይመስልህ ነበር አንተ? ለማንኛውም አዲል ቶብራክን ለፖሊስ አይደለም የምታስረክበው፣ ቀጥታ ወደኛ ነው የምታመጣው። ማንሽ ማናችሁ? ምንም ማውቀው ነገር የለም። ነገር ግን አሁን ያልሽኝን ነገር በፍጹም ላደርግላችሁ አልችልም። አቶ ፓይራስ ይህን ያክል ግልፍተኛ ማትሆን። እንተ ይህንን ስራ መስራት ካቃተ ምን እንደሚያጋጥመህ ታውቃለህ? ፖሊስ ሆነ ከማፊያ አዛዥ ከባህር ባባ ጋር በድብቅ እንደምትሰራ በቂ ማስረጃዎች አሉ። ደግሞ አይሴጉልን ለማስለቀቅ ስትል የገደልካቸው ሰዎች እንዲሁም ሌሎች የገደልካቸው ሰዎች እያንዳንዱ ማስረጃ በእጃችን ይገኛል። ሌላው ቀር እያንዳንዱ ያንተ እርምጃ በእኛ አይን ውስጥ ነው የሚገኘው። ስለ አንተ የሚናገሩ ማስረጃዎችን በዋና አቃቢ ሕጉ ብንሰጥ ምን የሚፈጠር ይመስላል? ምን እንደምታደርግ ልንገርህ። አሁን ላይ ከአባቴ ጋር ያለ ግንኙነት ጥሩ እንዳልሆነ አውቃለሁ፣ ግን ያንን ማስተካከል አለብህ። እሱን ቀርበህ ነው ስለ አጋሪዎቹ ሙሉ መረጃ ማግኘት የሚችል። ስለዚህ ከእሱ ጋር ሰላም ታወርዳለህ፣ እያንዳንዱ እርምጃውን ታጠናለህ፣ ሁሉን ነገር ለእኛ ታሳውቃለህ። በመጨረሻም በእጅ ስገባ ለእኛም ታስረክበዋለህ። ለጊዜው መሄድ ትችላለህ። ያልኩ ነገር በደንብ የገባ ይመስለኛል። አዲስ ነገር ካለ በዚህ አሳውቀኝ። ፓይራስ ከታገተበት ቤት ውስጥ ገና እንደወጣ ነበር ንብረቶቹን እንደወሰደ የቤጉን እናትና አባት ሞታቸውን ይሰማል። ሳፋር ቀኑን ሙሉ ቀለበቱን ለማውለቅ እየታገለ ጣቱ ላይ ያለው ቀለበት አልወልቅለት ይላል። ይህኔ ቀድሞ የነበረውን ንዴቱ እየባሰበት ወደ ኪችን ገብቶ ለእጁ ለራሱ ሳይራራ ጣቱን ቆርጦ ቀለበቱን ያወጣዋል። እጁ በደም ይላወሳል። ዙልፍከር ወደ እሱ ጋር ሲመጣ እጁ ቦታው በሙሉ ደም በደም ሆኗል። ይህን ዙልፍከር ባየው ነገር የተደናገጠ እጁን በጨርቅ አስሮ ወደ ሆስፒታል ይዞት ማምራት ይጀምራል። ፓይራስ ቤጉንን ለማጽናናት ወደ ቤታቸው መጥቶ እሷ ግን መረጋጋት ይቅርና መላቅጡ ተፍቶባታል። ቤት ውስጥ የተቀመጡ አዘንተኞችን በጠቅላላ እየሰደበች አባት ያልሞትም እያለች በሁሉም ላይ እየጮኸችባቸው ታባራለች። ፓይራስና የስነልቦና ሐኪሟ ሊያረጋጋት ይሞክራሉ። ቤጉን ግን በፍጹም ለመረጋጋት አልቻለችም። ይህኒ ፓይራስና የስነልቦና ሐኪሟ የሚያደርጉት ነገር ጠፍቶባቸው አእምሯ ሰላም እስኪሆን እስክትረጋጋ ድረስ ብሎ መጨረሻ አማራጭ ባሉበት በአእምሮ ማዕከል ውስጥ ያስገቡዋታል። እስማኤል ወይም በድብቅ ስሙ አዲል የተባለው ሰውዬ ባይርን ወደ እስር ቤት ለማስገባት እንቅልፍ አይተኛም። ጠዋት ማታ የእሱን ውርቃት የተጠባበቀ፣ በአሁኑ ደግሞ አንድ ወጥመድ ዘርግቶ በጣም በርካታ ገንዘብ የሚያስገኝ ምርጥ ስራ ይዤልህ መጥቻለሁ፣ አብረን ስራ የሚል አንድ ሰው ወደ እሱ ጋር ይልካል። የሰውየው ሁኔታ ምንም ስላልጣመው ባባ አልፈልግም ብሎ ሰውየውን ያባረዋል። ነገር ግን ባባ ሰውየውን ያባረው እንጂ ገንዘብ ወዳዱ ሳሬቲን ደግሞ ከአባቱ ተደብቆ ከሰውየው ጋር ለመስራት ይስማማል። ሰውየው ባዘጋጀው ወጥመድ ውስጥ እጁን ዘርግቶ ለምኖ ይገባል። በሚገርም ሁኔታ ደግሞ ፓይራስን አግታ አባትን ለእኛ እንድታስረክብ እንፈልጋለን ያለችው ሴትዋ ለፓይራስ ስለ አባቱና አብረውት ስለሚሰሩ ግብረ አበሮቹ አንዳንድ ማስረጃዎችን ሰጥተው ነበር። ፓይራስም በማስረጃዎቹ መሰረት ይህንን ሰውዬ በድብቅ እየተከተለው ድንገት ከሳሬቲን ጋር ያገኘዋል። ፓይራስ ባየው ነገር ተገርሞ በጣም ደንግጦ ሳሬቲን ምን እየሰራ ነው? አንተ ራሱ ምንድነው እዚህ የምትሰራው? እየተከተልከኝ ነው እንዴ? ሳሬቲን አዳምጠኝ። ከዚህ ሰውዬ ጋር ስራ ለመስራት አስበህ ከሆነ ብትተው ይሻላል። እኔ ምን መስራት እንዳለብኝና እንደሌለብኝ አንተ አትነግረኝም? እሺ ሳሬቲን፣ ይሄ ሰውዬ በጣም መጥፎ ሰው ነው። ወጥመድ ውስጥ ነው የምጥልህ። ከባድ ችግር ውስጥ ትገባለህ። ሳሬቲን ሌላ ከባድ ነገር ውስጥ እየገባ ይመስላል። በሳፋርና በሴማ የሰርግ ስነስርዓት ላይ አንድ ሴት ተዋውቋት ነበር። ከዚህ ሴት ጋር ቀን በቀን እየተገናኘ ሚስቱ ስንጉል ስትደውል እላዩ ላይ ዘጋባት፣ እየቀለደባት ከእሷ ጋር ጊዜ ያሳልፋል። አይሴጉል እድሜዋ ሙሉ
ሲያብከነክናት እንቅልፍ ሲነሳት የነበረው ጉዳይ የወንድሟ ሞት አሟሟቱ ጉዳይ ነው። ከወንድሟ ሞት ጀርባ ደግሞ እንዲሞት ምክንያት የሆነው ዋነኛው ሰው አዲል ቶብራክ ወይም እስማኤል ነው። ይህንን ነገር ካወቀችበት ጊዜ ጀምሮ እሱን ለማሳሰር ያላረገችው ጥረት ያልገባችበት ቦታ የለም። ነገር ግን ምንም አይነት ማስረጃ ማግኘት አቅቶታል። በመጨረሻም ግን ባልጠበቀችው ቦታ ባልጠበቀችው ሰዓት ሴትዮዋ ለፓይረስ የሰጠችው ማስረጃዎችን ጨምሮ ፓይረስ ስለ አዲል ቶብራክ እያጣራ እየተከታተለ ያገኛቸው ማስረጃዎችን በሙሉ አንድ ላይ ተሰብስቦ ታገኛለች። አይሴጉል ያየችውን ነገር ማመን እየከበዳት ወዲያውን አቃቤ ሕጉ ጋር ትደውላለች። ወይዘሮ አይሴጉል እርግጠኛ ነች በዚህ ጉዳይ? አቃቤ ሕግ ሁሉንም ማስረጃዎች በእጄ ይዣለሁ። ማስረጃዎችን ይዤ አሁን ወደ አንተ መምጣት እችላለሁ። የምትነግረኝ ሰው እኮ በጣም የተከበረና ባለስልጣን ነው። ይሄ ነገር በጣም ከባድ ጉዳይ ነው። ስለዚህ ወደዚህ እንዳታመጪ፣ ባህር ዳርቻ አካባቢ ጠብቅሻለሁ። እዛ ልትሰጪኝ ትችያለሽ። እሺ በቃ ወደዛ አሁን እመጣለሁ። አይሴጉል ማስረጃዎችን እንደያዘች አቃቤ ሕጉን ለማግኘት መኪናውን አስነስታ ስትሄድ ፓይረስ ድንገት ወደ ቤት ሲመጣ የአይሴጉል መኪና ሲንቀሳቀስ ይመለከታል። ወዲያውን እሷ ጋር ደውሎ የት ነሽ ብሎ ሊጠይቃት ሲል እሷ ቀድማው ከስራ ወደ ቤት እየመጣው ነው ትለዋለች። ፓይረስ በአይሴጉል መልስ በጣም ይገረማል። ወዴት እየሄደች ነው? ለምንድን ነው የዋሸችኝ ብሎ መከተል ይጀምራል። አቃቤ ሕጉ ከቢሮ ወጥቶ መኪና ውስጥ ሲገባ አዲል ቶብራክ አቃቤ ሕጉ እንዲከታተል ትዕዛዝ የተሰጠው ሰው ደግሞ አቃቤ ሕጉ ከአይሴጉል ጋር ወደ ተቀጣጠሩበት ቦታ ማምራት ሲጀምር እሱም መከተል ይጀምራል። ፓይረስ አይሴጉል ስልክ ላይ ደጋግሞ ይደውላል። እሷ አታነሳም። በዚህ ምሽት ወዴት ነው የምትሄደው እያለ እሱ ደግሞ በሌላ አቅጣጫ እሷን እየተከተላት በመጨረሻም ባህር ዳርቻው ጋር ይደርሳሉ። አቃቤ ሕግ በእውነት በዚህ ሰዓት እዚህ ቦታ ስለተገኘ በጣም አመሰግናለሁ። የነገርሽኝ ነገር በጣም ለማመን የሚከብድ ጉዳይ ነው። ይገባኛል አቃቤ ሕግ፣ ግን እነዚህን ማስረጃዎችን ተመልከት። ያ አዲል ቶብራክ የተባለው ሰውዬ ከዛሬ ስንትና ስንት ወንጀሎችን እንደሰራ፣ በአደንዛዥ ዕፅ፣ በሰዎች ዝውውር ስንትና ስንት ወጣቶችና ሕፃናት እንዳስገደለ ሁሉንም ነገር ይናገራል። ፓይረስ በዚህ ምሽት አይሴጉል ከአቃቤ ሕጉ ጋር ምንድነው የምትሰራው? ምንስ እየሰጠችው ነው? እያለ የተወዛገበ ባለበት ሰዓት አቃቤ ሕጉን ከቢሮ ጀምሮ ሲከታተል የነበረው የአዲል ቶብራክ ተላላኪ የአቃቤ ሕጉን ጠባቂ ተኩሶ ይገለበታል። ፓይረስ ለአይሴጉል ለመድረስ ሽጉጥን አቀባብሎ አይሴጉል እያለ ወደ ሰው ጋር መሮጥ ይጀምራል። አቃቤ ሕጉ አንድ ነፍሱን ለማዳን የያዛትን ሽጉጥ ሲያወጣ ሰውየው እሱ ላይም ደጋግሞ ተኩሶ ይጥለዋል። ፓይረስ ሰውየው ላይ ሲደርስበት ሰውየው አይሴጉል ላይ ሽጉጥ ደቅኖ አይሴጉልን ይዛታል። ፓይረስ አድነኝ እባክህን፣ ፓይረስ አድነኝ። ሰውዬ እሷን ልቀቃት፣ አለበለዚያ ከባድ ችግር ውስጥ ነው የምትገባው። ልቀቃት ብያለሁ። ይኸውልህ ሽጉጥን አስቀምጥ፣ አለዛ ግንባሯን ብዬ ነው የምጠላት። ሽጉጥን አስቀምጥ ብያለሁ። ፓይረስ እባክህን አድነኝ፣ ፓይረስ እባክህን። አይሴጉል ምንም አትሆኝም። ሽጉጡን አስቀምጥ ብያለሁ፣ አስቀምጥ፣ አለበለዚያ ግንባሯን ብዬ ነው የምጠላው። ነግሬሃለሁ። ፓይረስ ውድ የቃና መሳጅ ቤተሰቦች ለዛሬ ያሰናዳውላችሁ ለልጄ ተወዳጁ ምርጡ አጓጊው ድራማ ክፍል 75 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይፈጠር ይሆን? ምንስ ይከሰት ይሆን? አብረን በጋራ የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ለእናንተ የተመረጡ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። እንዲሁም ተወዳጁ ለልጄ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ቪዲዮዎቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም ከመጀመሪያው እስከ መጨረሻው አብራችሁ ለነበራችሁ ክብረት ይስጥልን። ከልብ አመሰግናለሁ እያልኩኝ በቀጣይ ክፍል እስክንገናኝ ኩፋይን ከውት ደጋ ይለፉት። አገሬ ኢትዮጵያ ሰላም ትሁን።